ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ የቻናሌ ቤተሰቦች፣ በባለፈው ትምህርታችን ቫውል ሳውንድ የሚባሉትን ወይም አናባቢ ድምጾች የሚባሉ የእንግሊዘኛ ፊደላት በሁለት ተከፍለው እንደሚነበቡ አስተምሬያችሁ ነበር። እነሱም ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ ይባላሉ ብያችኋለሁ። እነዚህ አምስቱ ፊደላት በሁለት አይነት መንገድ እንደሚነበቡ ነግሬያችሁ ነበር። ከዚያ ተነስተን በዛሬ ትምህርታችን የምናያቸው ሎንግ ቫውል ሳውንዶች እንዴት ይነበባሉ የሚሉትን ምሳሌ እየሰጠው የማሳያችሁ ይሆናል። ተከታተሉኝ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ኦንላይን መማር የምትፈልጉ እናንተን በተመቻችሁ ሰዓት ኢሞ፣ ቴሌግራም፣ ዋትስአፕ በተመቻችሁ የሶሻል አማራጭ እየደወላችሁ ሃሎ ይበሉን መማር ይችላሉ። እንግዲህ እንደነገርኳችሁ ቫውል ሳውንዶች ወይም አናባቢ ድምጾች ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ ተብለው በሁለት ይከፈላሉ። ከነዚህ ውስጥ ሎንግ ቫውል ሳውንድ የሚባለው ኤን ኤ፣ ኢን ኢ፣ አይን አይ፣ ኦን ኦ፣ ዩን እንደ ኡ ወይም ዩ በሁለት መንገድ ማለት ነው። እንደዚህ ሆነው በሚነበቡበት ጊዜ ሎንግ ቫውል ሳውንድ ተብለው ይነበባሉ። ሾርት ቫውል ሳውንድ ደግሞ ኤን አ፣ ኢን ደግሞ ኤ፣ አይን ኢ፣ ኦን ኦ፣ ዩን አ ብለን ስናነብ እንደሆነ ነግሬያችኋለሁ ማለት ነው። ዛሬ የምናየው በእነዚህ ነው ምሳሌ ማሳያችሁ። ስለዚህ እንግዲህ እንደነገርኳችሁ ሎንግ ቫውል ሳውንዶችን ለማንበብ ኤ፣ ኢ፣ አይ፣ ኦ፣ ዩ የሚባሉት እንዴት ተደርገው ይነበባሉ ከሌሎች አናባቢዎች ጋር ሲመጡ የሚሉትን ነው ከነ ምሳሌ የምናይ። እስከ መጨረሻው ተከታተሉ። አሁን ይቺ ቢን ብ ብለን እንደምናነብ ነግሬያችኋለሁ። ሲን ደግሞ ስ ወይም ክ ብለን እናነባለን። ዲን ድ ብለን እናነባታለን። ኤፍን ፍ ብለን እንደምናነብ ተነጋግረናል። አሁን የምናየው ኤ እና ቢ እና ኤ አንድ ላይ ሲሆኑ ምን ተብለው ይነበባሉ ነው። በአንድ ላይ ሲመጡ አያችሁ። ቢን ብ ብለን እናነባለን ብያችኋለሁ። ኤን ደግሞ ኤ ብለን እናነባለን። አንድ ላይ ሲሆን አንድ አይነት ድምፅ ነው የሚሰጡ። ብ ኤ፣ ብኤ በአንድ ላይ ቤ ይባላል። ብኤ የሚሉትን በአንድ ላይ ስንጠቅላል ስናረጋቸው ብኤ ቤ ማለት ነው። ቤ ቤ ስንላሁን እስኪበሉ ቤ ስትሉ ኤ የሚል ድምፅ ይመጣል አይደል? ይቺ ኤ የምትል ድምፅ ትመጣላችኋለች ቤ ስትሏት። ስለዚህ ኤ የምትል ድምፅ እንድታወጣ አድርገን ቢን እንጠራታለን። ማን ብለን? ቤ። እሺ ከዚህ ደግሞ ሲ እንደ ስ ወይም እንደ ክ ነው የምትነበብ ብያችኋለሁ። ከዚህ ከኤ ጋር ስትሆን እንደ ክ ትነበባለች። እንደ ስ የምትነበብ መቼ ነው የሚለውን እነግራችኋለሁ። አሁን ከኤ ጋር ስትሆን ኬናት፣ ክ፣ ኤ በአንድ ላይ ሲሆኑ ኤ የሚል ድምፅ እንዲያመጣ ማድረግ ነው። ይችን ቤ ካልናት ይችን ደግሞ ኬ እንላለን። ኬ ያችሁ ኬ ስንል ኤ የሚል ድምፅ ይወጣል ማለት ነው። እሺ እቺ ደግሞ ዲና ኤ በአንድ ላይ ሲሆኑ ዴ እንላለን። ዴ ስንል አሁንም ኤ የሚል ድምፅ ይመጣል። ዴ ኤ የሚል ድምፅ መጣ ማለት ነው። ኤፍ እና ኤ፣ ኤፍን እንደ ፍ፣ ኤን ደግሞ ኤ ብለን ነው የምናነብ። በአንድ ላይ ፌ እንላለን። ፌ ናችሁ። ፌ ስንል ኤ የሚል ድምፅ መጨረሻችን ላይ ድምፃችን ላይ ይወጣል ፌ ስንል። ስለዚህ ቤ፣ ኬ፣
ዴ፣ ፌ ብለን ከኤ ጋር ሲመጡ እናነባቸዋለን ማለት ነው። በዚህ ምሳሌ ይህችስ አሁን ቢና ኤ አንድ ላይ፣ ሲና ኤ አንድ ላይ፣ ዲና ኤ አንድ ላይ፣ ኤፍና ኤ አንድ ላይ የሆኑት ደግሞ ምሳሌ እንይ። ምሳሌ እቺ ቤክ፣ ኬን ደግሞ ክ እንላለን። አሁን ሌላውን አናባቢ እኔ ሳነበው ተውት። ኬና ኤ አሁን ክ ብለን እናነባለን። ቤክ ቤክ። እቹ ቢና ኤ ቤ ከሆነ ኬን ደግሞ ክ ስለምንል ቤክ ቤክ። እቺ ሁለተኛውን አናባቢ ኬና ኢ እንዴት ነው የሚነበብ የሚለውን እርሱት። እርሱት ስላችሁ ቢና ኤን እዩት አንድ ላይ ሆኖ እንዴት እንደተነበበ እንጂ ኬና ኢን ደግሞ በኋላ ስለምናየው ብዬ ነው። ማየት ያለባችሁ የመጀመሪያ ፊደላቶቹን ነው። ስለዚህ ቤክ ቤክ እንላለን። እቺ ደግሞ ሲና ኤ ባንድ ላይ ማናት? ኬ ብያችኋለሁ። ኬ። ስለዚህ ኬም 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 ብለን እናነባለን። ዲና ኤ ባንድ ላይ ስትሆን ዴ ነበረች፣ ዴ እዚህ ላይ ያልናት። ስለዚህ ዴት 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 ብለን ባንድ ላይ እናነበዋለን። ዴት። ፍና ኤ ባንድ ላይ ምን ነበር? ፌ። ስለዚህ ፌል ፌል ብለን ባንድ ላይ እናነባለን ማለት ነው። አሁን ቤክ፣ ኬም፣ ዴት፣ ፌል ብለን አነበብናቸው። ቤክ ስንል መጋገር ነው፣ እንጀራ መጋገር። ኬም ስንል መጣ ብለን ስናወራ ነው፣ መጣ የሚል ትርጉም ነው የአማርኛው። ዴት ማለት ቀን፣ ዴት። ፌል ማለት ወደቀ ወይም አልተሳካም ብለን እናገራለን ማለት ነው። እሺ አሁን ያየን እስካሁን በኤ ነው አይደል? በኤ። አሁን ደግሞ ኢ አብረው ሲሆኑስ ከነዚህ ጋር ከቢ፣ ከሲ፣ ከዲ እና ከኤፍ ጋራ ኢ አብራ ስትመጣስ እንዴት ትነበባለች ነው። ኢን እንደ ኢ እናነባለን ብያችሁ ነበር። ስለዚህ ይችን ቤ ካልናት ቅድም ኤ የምትል ድምፅ እንድትሰጥ አድርገን ከጠራን ከኢ ጋር ስትሆን ደግሞ ኢ የሚል ድምፅ እንድትሰጥ አድርጎ መጥራት ነው። ስለዚህ ብና ኢ የሚል ድምፅ እንዲሰጥ ቢ እንለዋለን። ቢ ቢ። ይች ስ እንደ ስ ትነበባለች። ስና ኢ ሲ ሲ። አሁን ሲ ስንል ኢ የሚል ድምፅ እንዲኖረው ማድረግ ነው። ሲ። አሁን የሚች ዲ ዲ ስንል አሁንም ኢ የሚል ድምፅ ይወጣል። ዲ ስንል። ፍና ኢ ፊ ፊ። ያችሁ ቢ ሲ ዲ ፊ። እንደዚህ አድርገን እናነባቸዋለን። እስኪ ምሳሌዎችን እኔ አያችሁ ቢና ኢ ባንድ ላይ ሲመጣ ቢ እንለዋለን ብያቸዋለሁ። ቢ ን ን ኤንን ን ስለምንል ቢን ቢን ብለን እናነባለን። ዲና ኢ ዲ ል ኤልን ደግሞ ል እንላታለን። ዲል ዲል። ኤፍና ኢን ፊ ር አርን ር ስለምንል ፊር ፊር ፊር። ዲል ቢን ብለን በአንድ ላይ እናነባቸዋለን። ቢን ማለት ባቄላ ነው። ዲል ማለት ስምምነት ነው። ፊር ማለት ፍርሃት ነው። እንግዲህ እንደዚህ አድርጌ ተንትኝ ያመጣሁላችሁ እንዲገባችሁ ከሚል አኳያ ነው። በአማርኛም በእንግሊዘኛም እየጻፉ እያመጣሁላችሁ ማለት ነው። ጀማሪዎች በደንብ እንዲገባችሁ ብዬ ነው። እሺ አሁን ደግሞ አይ አብራቸው ስትሆንስ ምን ተብሎ ይነበባል ነው። አይን አያችኋት? ከዚህ ላይ ኢን አርገን ያነበብን፣ በመጀመሪያው ላይ ደግሞ ኤን አርገን ያነበብን። አሁን ደግሞ አይ ስትሆንስ ምን ተብሎ ይነበባል የሚለውን ነው። ቢ አይ ባንድ ላይ ባይ፣ አይ የሚል ድምፅ እንዲሰጥ ማድረግ ነው በቃ ባጭሩ። ስለዚህ ባይ ስላሁን ባይ በሉ እስቲ። ባይ ስትሉ አይ የሚል ድምፅ አለው አይደል መጨረሻ ላይ። ስለዚህ ባይ ይሆናል። ሲና አይ ሳይ ይሆናል። ሳይ። ዲና አይ ዳይ ዳይ። ፍና አይ ፋይ ፋይ። አሁን ብታዩት ባይ
ሳይ፣ ዳይ፣ ፋይ ስንል ሁሉም ምን የሚል ድምፅ አለው? አይ የሚል ድምፅ ይሰጠናል ማለት ነው። ስለዚህ ይህን እንዲያርገን ካነበብን ምሳሌን እንየው። አሁን ቢና አይ ባይት ባይት ባይት፣ ሲና አይ ሳይት ሳይት ሳይት፣ ዲና አይ ዳይቭ ቭ ይችን እንደ ቭ ስለምትነበብ ዳይቭ ዳይቭ ብለን እናነባለን። ፍና አይ ፋይል 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 ብለን እናነባለን። ስለዚህ ባይት፣ ሳይት፣ ዳይቭ፣ ፋይል ብለን በአንድ ላይ አነበብናቸው ማለት ነው። እሺ አሁን ደግሞ ከኦ ጋራ ሲሆኑስ ምን ተብለው ይነበባሉ የሚሉትን ድምጾች ደግሞ አሳያቸዋለሁ። ኦ የሚል ድምፅ እንዲሰጡ አድርጎ ማንበብ ነው አሁን። ስለዚህ ቢኦ ቦ የሚል ድምፅ ይሰጣል። ቦ፣ ኮ ሲን ይች ክናት ብያቸዋለሁ። ክና ኦ ኮ፣ ዲና ኦ ዶ፣ ፍና ኦ ፎ። ስለዚህ ቦ፣ ኮ፣ ዶ፣ ፎ ብለን እናነባቸዋለን። ልክ እንደዚህ አድርገው የሚያናብብልን ምሳሌ ደግሞ እንያው። ቢና ኦን እዚህ ላይ ምን ነው? ቦ፣ ኤንን ን ቦን ቦን። ሲና ኦ ኮ ብያቸዋለሁ። ኮ ም ኮም ኮም። ቢና ቅርታ ዲናት ዲና ኦ ዶ ዶ ም ዶም ዶም። ፍና ኦ ፎ ም ፎም ፎም። ያችሁ ቦን፣ ኮም፣ ቦም፣ ፎም ብለን እንዲያርገን እናነባቸዋለን። ቦን ማለት አጥንት ነው፣ አጥንት። ኮም ና ማለት ነው። ዶም ደግሞ ጉልበት፣ ይቅርታ ጉልላት። ፎም ማለት አረፋ ማለት ነው፣ አረፋ። አሁን በማናየን በኦ ማለት ነው። ሁሉም ኦን ሲያስከትሉ በሎንግ ቫውል ሳውንድ ጊዜ ምን ተብለው እንደሚነበቡ ነው እያየን ያለን። እሺ አሁን ደግሞ የመጨረሻ ዩ ስትሆን ምን ተብሎ ይነበባል ነው። ዩ ቢና ዩ አሁን ዩ የሚል ድምፅ እንዲሰጡ ወይም ቢዩ ወይም ዩ የሚል ድምፅ ነው የሚሰጥ። ይቺ ቢናዩ ቢዩ ወይም ዩ ሶሪ ቡ። ይቺ ደግሞ ክዩ ወይም ኩ የሚል ድምፅ ትሰጠናለች ማለት ነው። ይቺ ደግሞ ዲዩ ወይም ዱ የሚል ድምፅ ትሰጣለች። ይቺ ፊዩ ወይም ፉ የሚል ድምፅ ትሰጠናለች ማለት ነው። ለምሳሌ ይህ ምሳሌ እንየው። ቢዩ ቢዩ ተብሎ ይነበባል። ቢዩ ኤልን ል ዲን ደግሞ ድ በአንድ ላይ ቢውልድ ቢውልድ ብለን እናነባዋለን። ቢውልድ። እነዚህ ኤልን ዲን ኤ ማለት ቢ ሲን ምናምን የሚሉትን ፊት ቪዲዮ ከዚህ በፊት ለቅቄላችኋለሁ ሰርች እንዴት እንደሚነበቡ። እነዚያን ሄዳችሁ በደንብ ይዋቸው እንዲገባችሁ። ስለዚህ ቢውልድ ቢውልድ ብለን አነበብን። ይህን ደግሞ ሲናዩ ኪዩ ቲን ት ኪዩት ኪዩት ብለን እናነባዋለን። ይህን ደግሞ ዲናዩ ዲዩ ኬን ክ ዲዩክ ዲዩክ ብለን እናነባለን። ፊናዩ ፊዩ ኤስ ዝ ፊውዝ 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 ብለን እናነባለን። ቢውልድ ኪዩት ዲዩክ ፊውዝ ብለን እናነባቸዋለን ማለት ነው። ለመጨረሻ ጊዜ ለማስታወስ ያህል ይችን ቤክ፣ ኬም፣ ዴት፣ ፌል አልነን። ቢን፣ ዲል፣ ፊር፣ ባይት፣ ካይት፣ ዳይቭ፣ ፋይ፣ ቦን፣ ኮም፣ ዶም፣ ፎም፣ ቢውልድ፣ ኪዩት፣ ዲዩክ፣ ፊውዝ ብለን አነበብናቸው ማለት ነው። እንግዲህ ያሳያችሁ ዛሬ በሎንግ ቫውል ሳውንድ ከቢ እስከ ኤፍ ድረስ ያሉትን ነው። በቀጣይ ቪዲዮ ቀጣይ ፊደላቶቹ ጋራ ሲመጡ ውስጥ እንዴት እንደሚነበቡ የማሳያችሁ ይሆናል።
ይህን ቪዲዮ እስከዚህ ድረስ ከተከታተላችሁ ላይክ፣ ሰብስክራይብ አድርጉ። ለሌሎችም እንዲደርሳቸው ሼር አድርጉላቸው። መማር የምትፈልጉ ኦንላይን እየደወላችሁ መማር ትችላላችሁ። ለዛሬ የነበረን ትምህርት ይመስላል። በቀጣይ ቪዲዮ እስክንገናኝ መልካም